በቃ ማንም ሰው መጥቶ አፍ እየከፈተብሽ ነው። ካፍ መክፈት አንሶ እየመታሽ ነው። እየተረዳኸኝ አይደለም። እሺ በቃ ችግር የለውም፣ በኋላ አስረዳሻለሁ። ሰላም እንዴት ናችሁ? ጉድና የተከበራችሁ ቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ወደ ዛሬ ቪዲዮ ሲሄድ ኤፍሬም ትላንትና መጥቶ ሃይሚን ወደ ቤትሽ ይዤሽ ካልሄድኩ ማንም እየናቀሽ ነው። አይ ነው። እኔ ግን በዚህ መካከል መናገር የመጀመሪያ የምፈልገው ነገር ቢኖር ምንድነው ኤፍሬም የሚሰራው ስራ ልክ ባይሆንም ማለት በጓደኛሞች መካከል ቤተሰብ ወንድም እህት መግባት የለበትም። መጨረስ ካለባቸው ራሳቸው ናቸው መጨረስ ያለባቸውና ኤፍሬም ባገባ እኔ ኤፍሬም በጣም አከብርሃለሁ። ኤፍሬም ሳምንት ዕለት እኔ አግኝቼው ነበርና ሆነ ቦታ አንድ ማልወደው ሰው ስላለ ነው ከነሱ ውስጥ አንድ ማልወደው ሰው ስላለ ነው ሰላም ራሱ ያላልኩትና ኤፍሬም ሳምንት ዕለት አግኝቼው ነበር ከነፍቅር ጋር። ኤፍሬም በእነዚህ በመካከላቸው ባትገባ ሲጀመር ብሩክ ሁሉንም ነገር ማስተካከል አለበት። ማድረግ ያለበት ነገር አንድ ነገር ቢኖር ከአጠገቡ ያሉትን ልጆች ሴቶች ማባረር ነው። በቃ ማለት እስቲል ነው በትዳር በጓደኛሞች መካከል ወንድም እስከሚገባ ድረስ አይ ነው ከአሁን በፊት ተሰርቷል። ብሩክ ላንቺ አይሆንሽም ብሎ እሱ ፕራንክ ነው ችግር የለውም። ግን ያሁኑ በጣም ጠንከር ያለ ነው። ብቻ ሃይሚ የምትጨቃጨቀው ብሩክን ስለምትወደው ነው። እርግጠኛ ነኝ 100% ሃይሚ ብሩክን የምትጨቃጨቀው ምንም የምትለውም ስለምትወደው ነው። እና ለአንዳንድ ፈተናዎችም ለመፈተን ያክል ነው እንጂ እነሱ ልጆች መቼም የማይጣሉ ልጆች ናቸው። ኤፍሬም ደግሞ በመካከላቸው ባትገባ እባክህን ከቻልክ ብትወጣ ቆንጆ ነው ብዬ አስባለሁ። እና ኤፍሬም ከቻልክ ጸብ ከመፈጠሩ መጀመሪያ እንደው ከውስጣቸው ብትወጣ ባይነኝ። አንደኛ ብሩክ በጣም ለሰው ልጅ ክብር አለው፣ ሃይሚም እንደዛው። ግን ብሩክ ኤፍሬም ማለቴ ውጣ ከህይወታቸው እና ልውሰድሽ አይባልም። ደግሞ ሰው ቤት ዘው ብሎ ገብቶ ኧረ ጥሩ አይደለም። እኔ ኤፍሬም በግል እወድሃለሁ። ሳምንት ዕለት ኤፍሬምን አግኝቼዋለሁ በአካልና ከሆኑ ሰዎች ጋር። ግን አንድ ሰው ስለምጠላ ነው፣ አንድ ሰው ስለማይመቸኝ እሱ ስላለ ነው ባላየ ዝም ብዬ ያለፍኩት። አይ ነው አያቀኝም ኤፍሬም፣ ግን እኔ አውቀዋለሁ። ብቻ ያው ሰላም ማለት ይችል ነበር፣ ግን አንድ ሰው ሰላም ማለት ስለማልፈልግ ነውና ኤፍሬም እኛ በጣም እንወዳቸዋለን እናከብራቸዋለን። ግን በሰው መካከል ባትገባ። መጥቼ እንዴት ሰው ቤት ከፍተ ገብቶ እንዴት ነው ልስወድሽ ይባላል? አይባልም። እና እስቲል ነው ብዙ ሰዎች ደግሞ ኤፍሬምን ቀሚስ እያለበሳችሁ ለምንድን ነው እንደዛ የምታረጉት? አይ ነው የመወሰን መብት የለውም። በእርግጥ ግን ልጅቷ ከ18 ዓመት በላይ ሆኗታል። እና ካሁን በፊትም ብሩክ ሃይሚን አብረው ሲሰሩ በእነሱ ፍቃድ፣ በወንድሞቿ ፍቃድ፣ በቤተሰቦቿ ፍቃድ እስቲል ነው ቻናሏ ራሱ አብረሽ ነው የከፈተላትና ማንም እንትን የሚላት ነገር የለም። የራሷን ሐሳብ በራሷ የመወሰን መብት አላት ልጅቷ። እና በመካከል በባለትዳር መካከል አትግቡ። የፈለገው ቢፈጠር ጸጥ ነው ማለት ያለባችሁ። እኔ ሁሉንም ነገር ስላየሁት ነው። እና በባለትዳር መካከል መግባት በቃ እሳት ውስጥ እንደገባችሁ ነው። እና ብሩክና ሃይሚም ይታረቃሉ። መቼም ቢሆን እነሱ ተነጣጥለው አይኖሩም። እና ኤፍሬም ጣልቃ ባገባ እና አንዳንድ ሰዎች ደግሞ የሰው ፎቶ ለመዘግዘቅ እንዲህ እና ቆይ እኔ ቪዲዮን ላሳያችሁና ልወስድሽ ነው የመጣሁት። በቃ ሁሉም ነገር እዚህ ጋር ያበቃል። ዛሬ ሰይዳለሽ እንዴ ይመስለው እሱ እንዴ ነው ታስብ እኔ እኮ ወንድምሽ ነኝ። ማንም እንደ ጠላት ይሆናል። እኔ ትፈሪዋለሽ እንዴ አንቺ ልጅ እና ምንድን ነው ሰው አይደል እና በቃ አለቀ። ስደውልሽ ሁሌ ታስረጅኛለሽ ማለት ግን ያው ነው ልጁ መልሶ አሁንም ያው ነው። ስለዚህ አንቺ ደግሞ ተሰቃዩ። ማንም እየመጣ አፉን እንዲከፍተብሽ ነው ማንም ሰው እየመጣ አፉን እየከፈተብሽ ነው ያለው ብሩክን አይደለም። አንደኛው እዩ ናት፣ ይቺኛው ሁለተኛው አብሰለት ናት። እኔ ካሁን በፊትም ሁለቱም ከህይወታቸው እንዲወጡ ብቻም አብሰለት የምትባለው ፋራ ከህይወታቸው እንድትወጣ ቪዲዮ ሰርቼ ነበርና ያው ብቻ አሁንም ይሄ በቤተሰብ መካከል መግባት የለበትም። አንዳንዶችም ኤፍሬምን ቀሚስ ኧረ አይደረግም። የምር ሴት ነህ እንደማለት ነው። እሱ እህቱን ያስከበረው
ከብሩክ አይደለም ያስከበረው ከነዛ ከሴቶቹ ነው ማለት በሷ ላይ እየመጡ ብሩክ ጋር የሚጃጃሉትን ነው። እስቲ ነው ብሩክ ደግሞ እኮ ጭራሽ እኮ አይፈልጋቸውም ልጅ ሴቶቹ ማለት ነው። እና እስቲ ነው ይሄን ቪዲዮ ተፈሪዋለሽ እና ብቻ በቤተሰብ መካከል መግባት በባለትዳር መካከል መግባት ጣልቃ መግባት አያስፈልግም በቃ ምንም ቢሆን እና ኤፍሬምን ቀሚስ እያለ አይደረግም። የምር እኔ አንድ እንትና አይቺ በጣም እንትን ያለኝና ኤፍሬም ያው አንተ ከተለያዩ ሰዎች ጋር ተጣምረህ እየሰራ ነው ትችላለህ፣ ጀግና ነው፣ ጎበዝ ነህ። በቃ እኔ አንድ ነገር የሚመቸኝ ካንተ ኮንፊደንስ፣ በጣም ኮንፊደንስ አለ። እንደሌላው ፈሪ አይደለህም፣ ብቻ ትችላለህ። እና ግዴታ ካልወሰድኩሽ እስቲ ነው እዛ አቤት ውስጥ ብሩክ ራሱ የለም። ሲመጣ ምን እንደሚፈጠር አይታወቅም። እንግዲህ ያው ጥል ነው በቃ ሌላ ምንም የሚፈጠር ነገር የለም። እስኪ አንድ ቪዲዮ ላሳያችሁ። በቃ ማንም ሰው መጥቶ አፍ እየከፈተብሽ ነው። ከአፍ መክፈት አንሶ እየመታሽ ነው። እየተረዳኸኝ አይደለም። እሺ በቃ ችግር የለውም። በኋላ አስረዳሻለሁ። በኋላ እኔና አንቺ ከካሜራ ጀርባ ቤት ሄደን አስረዳሻለሁ። አሁን ልብስሽን ይዘሽ ነው። እሺ ቆይ አንዴ ተረጋጋ። ለምን የምትደረጊኝ እንዴ? ልብስሽን ለምን ይዘሽ ነው? እና ቤተሰብ ይችላል ብላችሁ ታስባላችሁ? ግን ማለት ይዞ እህቴን ማለት የእህቴ መብት ተገፍቷል። አይ ነው በብሩክ የሃይሚ መብት አልተገፋም። የተገፋው በማን ነው? በአብሰለት እና በእዩ የምትባለው ልጅ እነሱ ናቸው። ካሁን በፊትም ሲያስለቅሷት ምን ሲሏት ብዙ ነገር ሲያረጓት የነበሩት እነሱ ናቸው። ግን ብሩክ ምንም አላረገ። እንደውም ብሩክ በጣም ነው የሚወዳት፣ በጣም ነው የሚያስብላት። እስቲል ነው እንደራሱ ነው በቃ ማለት ያው ጓደኛው አይደለች። ምንም ቢሆን ከአንድ ዓመት በላይ አብረው ጥሩ ጊዜ በጣም ስፔሻል የሆነ ጊዜ ነው ያሳለፉት። እና እኔ ኤፍሬም እንደዚህ ባታረግ ጣልቃ ባትገባ ባይ ነኝ። እኔ ሌላ ነገር አልናገርም። ግን በባለትዳር መካከል የገባ ሰው በጣም መጨረሻው መጥፎ ነው፣ ጥሩ አይደለም። ብሩክ ደግሞ እንግዲህ ሲመጣ ያው መጣላታችሁ አይቀርም እና ፈጣሪ ይግባበት። እንወዳችኋለን። ግን ሃይሚና ብሩክ መቼም አትለያዩ። ይኸውላችሁ በዚህም ሰው ይጥራል ለማለያየት። ሃይሚና ብሩክ መቼም አይለያዩም። ደግሞ የሰው ፎቶ አትዘቅዝቁ። ኤፍሬም አሁን ምን አረገ? የእህቱን መብትን ያስከበረው ከብሩክ አይደለም ደግሞ ያስከበረው ከሌሎች ልጆች ነው ያስከበረው። ማንም እንዲነካት አልፈለግም። አይ ነው እኔም እህቴ ማንም እየመጣፉ እንዲከፍትባት አልፈለግም። የትኛውም ሰው ቢሆን ያችን ያመቶ አፉ እንዲከፍትባት እህቴ ላይ አልፈለግም። ግን ልክ አለው። ይሄን ደግሞ ማስከበር መቻል የነበረበት ብሩክ ነው። እስቲ ነው ለማስከበር ራሱ እየጣራ ነበር። ግን በመሃል ጣልቃ ገባ ኤፍሬም እና ብሩክና ሃይሚ መቼም አትለያዩም። እንወዳቸዋለን። በቀጣይ ደግሞ በቆንጆ ቪዲዮዎች እንደምትመጡ ተስፋ እናደርጋለን። እስኪ